ክፋት አስቤ ሳይሆን ክፋት አስበሽ ነው እንጂ ውስጥሽ በክፋትና በተንኮል የተሞላ ነው። ለዛ ነው ህመምተኛ ሰውን ማሰቃየትና መግደል ስራዬ ብለሽ ያልሽው። እሺ እኔ እኮ ዳኒ ቢያንስ ለክፋትሽ ተጋሪ እንጂ እኔ ላይ ያደረሰው ምንም አይነት ጥፋት የለም። አንቺ ግን አካሌንም ስነ ልቦናዬንም ስታሰቃየ ኖርሽ እርኩስ ሴት ነሽ። እሺ ይቅር በለኝ። አስበሽ ቤቴን ለቀሽ ትወጫለሽ ብዬ ብታገስ፣ አንቺ ግን ቤቴን ለቀሽ ለመውጣት ፈቃደኛ አለሽ። የት ሄዳለሁ? ማን አለኝና አባባ? አላውቅም። የማውቀው ቤቴን ለቀሽ መውጣት እንዳለብሽ ብቻ ነው። እሺ ይቅር በለኝ። ከልቤ ተጸጽቻለሁ። ማረኝ እባክህ። የትኛውን ጥፋትሽን ልማርሽ? ኤዱ እውነቴን ረግጠሽ ልትይዢ ነው? የትኛውን እውነትን እባክህ? ትልቅ ሰው ሳትፈራ ከማንም ባል ትዳር ጋር ስትማግጥ የነበረውን እውነትን እሱን ነው የረገጥኩት? እሱ እኮ ያለፈ ታሪክ ነው። ዛሬ ደግሞ ሌላ ሰው ነኝ። ደግሞ እኮ ይቅርታ አድርገሽልኝ የለ እንዴ? ያንተ ታሪክ እንደ ጅረት እየረዘመ ከኋላ ጉድ እያስከተለ ነው እና እኔ ኤደን እድሜ ልክ የምሰቃየት አለብኝ? ምንም ቢሆን ለአንቺ ስል ምንም እንደማደርግ ማወቅ አለብሽ። እዛ ቤት አንድም ደህና ሰው የለም። አንድ ደህና ሰው ጋሼ ቢኖር ሞቱን ለማፋጠን ስትተባበርልኝ ነበር ያሳለፍከው። እባክሽ ሄዱዬ። ያ ካሌብን ፍቅር ያወረው አባቱን መጠበቅ ያልቻለ መጥፎ ሰው ነበር ማለት ነው። ቆይ ምንም ነገሩን ለምን ሳታውቂ ትፈርጅብኛለሽ? ንገረኛ። አታውቂም ያልከውን ቅሌትህን ልታስረዳኝ? ይኸውልሽ ሄዱዬ፣ አሁን ስለ እኔና ስለ አንቺ ብቻ እናውራ። እኔ እናንተ ምን የምናወራው የቀረን ነገር አለ? ደግሞ ትሁት እናንተ የገባችሁበት ቆሻሻ ውስጥ ልትጨምሯት ነበር። እሷ ግን ፈጣሪ ሲረዳት እናንተ የተጨማለቀ ታሪክ ውስጥ አልገባችሁ። ሄዱ በጣም ናፍቀሽኛል። ፈጣሪ ሲረዳኝ አንተ ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ድራማ ይዘን ነው እንግዲህ ዛሬ የምንተፈጠረው አባዬ እንግዲህ ሁሉ ነገር ስለምን ላስታውስ ንገሪኝ እስቲ። ፊት ለፊት ስትጋር የነበረው ወይንስ ወጥ ራሴን ስትለቅልቅ የነበረው የቱ እንዳስታውስ ነው የምትፈልጊ ብሎ ቲና አባዬ ምንም የማያስታውስ መስሏት ነበር። ነገር ግን አባዬ ሁሉ ነገር ያስታውሳል ማለት ነው። እና ልክ እሱን ስናገር እንደ አጋጣሚ ኤደንም ትሰማለች። በጣም ትደነግጣለች። ከዛ በድግ ብላ ለመሄድ ስትሞክር አባዬ ልጄ ይቅርታ አድርግልኝ፣ አንቺ ፊት ያንን መናገር አልነበረብኝም፣ ስሜታዊ ሆኜ ነው፣ ይቅር በይኝ ልጄ እያለ ነበር ዳኒ። ኤደን ሁሉ ነገር ከቲና ጋር ስማግጥ እንደነበረ ዳኒ ደረሰችበት። በዛ የተነሳ እጅግ በጣም ተናደደ። ይሄ ሁሉ ያንቺ ስራ ነው፣ ቆይ በህይወቴ አትወጪም፣ በቃ እሷ ሁለታችን ፍቅራችን አጥተናል፣ ስለዚህ እጅ ለእጅ ብንያዝ ይሻላል ብላ አሁንም ቢሆን ቲና ተስፋ አልቆረጠችም ማለት ነው። ነገር ግን ዳኒ እጅግ በጣም ተናደደ። እገልሻለሁ፣ ሴት ነው ማድረግሽ፣ እስቲ ሞክርኛ አድርገ እስቲ ሞክረው እያለችው ነበር። ነገር ግን ዳኒ እንደምንም ብሎ ራሱን ተቆጣጥሮ ከሷ ጥሎ ይወጣል ማለት ነው። ነገር ግን አሁንም ቢሆን አባዬ ከዛ ምን ተፈጠረ እያለች ትሁትም እየጠየቀችው ነበር። ዳኒ በጣም ተናደደ። ትሁት ታሳፍራለሽ፣ አባዬ ሁሉ ነገር እንደማያውቅ ታውቂ ነበር አይደለም? እንዴት አልነገርሽኝም? ሁሉ ነገር ነው ማማክርሽ፣ ሁሉ ነገር ነበር የምነግርሽ። ነገር ግን አንቺ አባዬ ሁሉ ነገር እንደሚያስታውስ አልነገርሽኝም፣ ደበቅሽኝ በማለት እየጮህባት ነበር። ትሁትም በጣም ደነገጠች እና አዘነች። ታዲያ ምን ማድረግ ነበረብኝ? በቃ ጮህብኝ እያለች በጣም በትካዜ ውስጡ ቤቱ ዛጭ አለ። ቤቱ ምንም ድምፅ እየተሰማ አይደለም። ቲናም ትሁትም እንደውም ጥሩ ስሜት ላይ ያደነችም ካሌብ እየጠራ ትሁት ምን እየተፈጠረ ነው? ቤቱ ምን ሆነ ነው ዝምታ? የቤቱ ድባብ ጠፋ፣ ምን ተፈጠረ እያለ ነበር። አባይንም ዳኒና ኤደን በድጋሚ ተጣሉ አለች። ምን ተፈጥሮ ነው? ዳኒ እድለኛ አይደለም፣ እየድለ ቢስ የሆነ ልጅ ምን ተፈጠረ? አባዬ ሁሉ ነገር የሚያስታውስ ነገረው። ማን ነገር? አባዬ ይመስለኛል። ዳኒ እድለ ቢስ ነው ሄለን የምትመስል ልጅ በጭራሽ የቱ ማግኝ የተማረም ሁሉ ነገር የምታውቅ እያለም ስለ ኤደን ሲያሞድሶ ትሁት እጅግ በጣም ትናደዳለች። ለእሷ ያለ ፍቅር በአንዴ ይጠፋል ማለት ነው። ዳኒ በድጋሚ ትሁትን ይቅርታ እየጠየቃት ነበር። በእርግጥ አዝኜብሻለሁ፣ ግን ምንም ቢሆን በቃ ከትናንትና ያናገርኩሽ ነገር ትክክል ስላልነበረ ይቅር በይኝ እያላት ነበር።
በቃ ችግር ብያለሁ፣ ችግር የለውም ተወሱም ትለዋለች። ትሁትም ኤደን እሷን ለማግኘት ስትመጣ ለኤደን ካሌብ እንደማትወደው እየነገረችው ነበር። ግን ካሌብ አልወደውም ያለችው ካሌብ ከኤደን ጋር እንዲሆን ብላ ነው እንጂ ካሌብን እንደምትወደው ግልጽ ነው። ነገር ግን አይ ትሁት ይህንን አልጠበኩም፣ ሌላ ሰው ነው ያፈቀርኩ ብላ እየነገረቻት ለምን መዋሸት አስፈለገሽ ለምን እያለቻት ነበር። እኔ እኮ የአንቺ ፍቅር እጅሽ ለማስገባት ብዙ ነገር እየጣርኩ ነበር፣ ግን አንቺ ዋሸሽኝ ትሁት፣ እውነት በጣም አፈራለሁ፣ በቃ ተይኝ ብላ ጥላት ይቅርታ አድርግልኝ፣ በቃ እኔ ካሌብን አላፈቅረውም ብላ ነገረችው ማለት ነው። ለካሌብ አልመጥነውም ብላ የምታስበው ራሷ ማለት ነው። ነገር ግን እንዴት እንደዚህ ታደርጊያለሽ ትሁት? የማትወጪ ከሆነ ለምንድን ነው ለእሷ ለስሜት አስመስለሽ ስታወሪኝ የነበረው? እኔ እኮ ካሌብ ወደ አንቺ እንዲመጣ ብዙ ነገር ስገፋፋው ነበረው እያለችው ነበር። ነገር ግን አሁን ቢሆን አይ በቃ ፍረሽ ምናምን እያለቻት ነበር። ከዛ ኤደንም ግራ ተጋባች። ከዛ በመጨረሻ ትሁት ወደ ቤተሰቧ እህቷ ጋር ትደውልና እንደናፈቁ ቤተሰቧ አባዬ አዝኖብኛል አይደለም እያለች ስታወራ ነበር። ያው አባዬ አዝኖብሻል፣ አንዱ ለምን አትመጪም እያለች አንድ ቀን እመጣለሁ እያለች ከቤተሰቧ ጋር እያወራችሁ ነበር። አባዬ የተወሰነ ጊዜ እረፍት ፈልጋለሁ እያለችው ነበር። ትሁቴ ምን ተፈጥሮ ነው ምንድነው እያላት ምንድነው ፊትሽ እኮ ፈገግታ ጠፋ፣ ሀዘን ነው የምታይ ምንድነው ብሎ አባዬ እየጠየቃት ነበር። አይ ምንም ሆንኩም አባዬ አታስብ፣ ትንሽ እረፍት ብቻ ነው የሚያስፈልገኝ፣ ከስራ ከጨረስኩ በኋላ አየር እንድወስድ ትፈቅድልኛለህ ትለዋለች። ከዛ እሱም እሺ ልጄ እንደፈለግሽ፣ ግን እንደዚህ አዝለሽ ላይሽ አልፈልግም እያላት ነበር። ዳኒ በተደጋጋሚ ኤደንን እየከተለ ይቅርታ እየጠየቃት ነበር። ኤደን ግን ትላንት ብዙ ነገር አወኩ ዳኒ፣ አዋክራቀኝ ድጋሜ ላይ አልፈልገውም እያለችው ነበር። ዳኒ ግን እባክሽ አጥፍቻለሁ ኤደን፣ ያንቺን ይቅርታሽ እፈልጋለሁ እያለ በተደጋጋሚ ቢለምናትም ነገር እሷ እምቢ አለች። በድጋሚ ትሁትን ያገኛታል ማለት ነው። ትሁትም ያገኛትና ከዛ እያወሩ ነበር። ዳኒ እኔ ምንም የማውቀው ነገር የለም በቃ ተወኝ፣ ስለዚህ የጀመርኩን እዛ ጨርሰን ካሌብን እኮ ያፈቀርሽ መስሎ ነበር፣ ግን ማንን ያፈቀርሽው ታዲያ እያለ እየጠየቀ ነበር። እሱ አይመለከትም፣ እኔና ካሌብ እኮ ፍቅረኛሞች መሆን አንችልም፣ እኔ ሰራተኛቸው አሰሪና ሰራተኛ ነን እንጂ በጭራሽ እነሱ ደረጃ የማውቅ ሰው ነኝ እያለች ነበር። እንዴት በጣም ጥሩ ስሜት ላይ አይደለች ማለት ነው። እንግዲህ ቲና ደግሞ አባዬ እባክህ ይቅርታ አድርግልኝ፣ ኧረ እባክሽ እንዴት ድጋሚ ይቅርታ ለአንቺ ቆይ ምን ነበር የፈለግሽው? የትኛውን ይቅርታ የትኛውን ይቅር ልበልሽ እስቲ እያለት ነበር። አባዬ እባክህን ብትለውም አባዬ ግን በጭራሽ ለአንቺ ይቅርታ አይገባሽም ተይኝ እያለት ነበር። ነገር ግን ድጋሚ ይቅርታ እየጠየቀችው ነበር። ያንን ሁሉ ካደረግሽ በኋላ ከቤት ትወጫለሽ ብዬ ስጠብቅ አንቺ ጭራሹ ተደላድለሽ ቁጭ አልሽ፣ ከቤት አልወጣም ብለሻል ብለው ይነግራታል። ታዲያ ምን መሄጃ አለኝ አባዬ? ሌላ መሄጃ እኮ የለኝም፣ ለዛ ነው እያላት ነበር። እሱ እኔ አይመለከተኝም፣ ግን ከቻልሽ ከቤቴ ውጪ ላይሽ አልፈልግም፣ እባክሽ አስጠልተሽኛል እያላት ነበር። ካሌብ ደግሞ እያጠና ነበር። እንደ አጋጣሚ ትሁት አብላን ጋር ተሰጥቷት ነበር ለፍቅረኛ ስጪ ብሏል። ነገር ግን ፍቅረኛ አግብቷል ብላ የአንገት ሐብሉን መለሰችለት ማለት ነው። ቆይ ትሁት ምን ተፈጥሮ ነው? አይ ይሄ አንተ አንገት ላይ ነው መሆን ያለበት እንጂ ሌላ አንገት ላይ የለም። ስለዚህ ታዲያ ሌላ ማፍቀራችን አይ አልፈልገውም ብላ የአንገት ሐብሉን ትመልስለታለች። አባዬ በድጋሚ ኤደንን ለማግኘትና ኤደንን ድጋሚ ይቅርታ ለመጠየቅ እየጣራ ነበር። አባዬ እርሶ ምንም ያጠፉት ነገር የለም፣ እባክዎትን ደግሞ ይቅርታ ይጠይቁኝ፣ የእርሶ ጥፋት ምኑ ጋር ነው? እንደዛ ሳስተቃዩ ነበሩ። ያንተ ቦታ ሁኝ ሳስበው ያንን ያሳለፍኩ ብዙ ፈተና ለመቆም ራሱ አንድ ነገር ነው። እኔ አንተ ጋር በጭራሽ ጠፋሽ እኮ ልጄ እያለት ነበር። አልጠፋም አባዬ አመጣለሁ፣ ስለዚህ አትጨነቅ እያለችው ነበር። ያንን ሁሉ ነገር መናገር አልነበረብኝም ልጄ፣ አንተ ያንን ነገር መናገር አልነበረኝም፣ ይቅር በይኝ እያለ ነበር።
አባዬ ያንተ ጥፋት ምንም አይታየኝም። ስለዚህ እባክህን ራስን አታስጨንቅ፣ ቤትም ብሆን አመጣለሁ፣ ምንም ሀሳብ አይግባ አባዬ እያለችው ነበር። ከዛ እሺ ልጄ ይቅር፣ ዳኒ መጥፎ ሰው አይደለም፣ ጥሩ ሰው ነው። አሁን በእርግጥ ተሰርቷል፣ ስላልሰራም ማለት መዋሸት አንችልም እያሉ ነበር። ቲና እንግዲህ ተስፋ ቆረጠች። ሁሉም እኔን እየጠሉ ነው፣ እንደውም ከዚህ ባሰ ቤተሰቡን ለማናጋት ወይም ደግሞ ከዚህ ባሰ ሰይጣን ለመሆን እያሰበች ነበር። ሁሉም ሰው ከጠሉ በኋላ እኔ እዚህ ቤት ውስጥ ማን ነው ተጎጂ የሚሆነው? ስለዚህ የእጃቸውን ነው የሚሰጠው ብላ ስትወስን ነበር። ትሁቴ ጥሩ ስሜት ላይ ስላልሆነች አባዬ አየር ወስጄ መምጣት እችላለሁ ብላ እየጠየቀችው ነበር። ከዛ ካሌብ እንዳጋጣሚ ከወንድ ጋር ቁጭ ብላ ሳያት ነበር። ከዛ እጅግ በጣም ይናደዳል። ቆይ ከወንድ ጋር ስላየ መናደዱን ለምን አስፈለገ? ምክንያቱም ለትሁት ስሜት አለው ማለት ነው፣ ይወዳታል ማለት ነው። ከዛ ትሁት የት ነበር ብሎ ጮህበት ነበር። አይ አባዬ ነገር እኮ ውጭ ነበር፣ የትም ሄድም በስራሽ ሰዓት በስራ ገበታሽ ወጥተሽ በፈለግሽ ሰዓት መውጣት ትችያለሽ፣ ከፈለሽ በረፍት ሰዓትሽ መውጣት ትችያለሽ ብሎ እየጮህበት ነበር። እሺ በቃ ይቅርታ ካጠፉ ይቅርታ ትልና ትሄዳለች። ካሌብ ግን እጅግ በጣም ተናድቆ ምን እያደረግ ነው ካሌብ፣ ልጅቷ ላይ ለምንድን ነው የምትጮው ብሎ ስጠይቅ ነበር። ትሁት ታውቃለህ፣ አንተ በፍቅር በተወርበት ሰዓት እኔ እንደፋ ቀና ስታረገኝ የነበረ ነው። አሁን ፈቅጄ ለጠሉ ከማንም ጋር ትሁን፣ አንተ ምን አገባህ ብሎ ሲጮውበት ነበር። አባዬ ከወንድ ጋር ከምንም ጋር አይመለከትም ብሎ እጅግ በጣም ተናዶ ሲቆጣው ነበር። ልጄን ከሆን በኋላ እንዳታናግረህ እያለ ነበር። ነገር ግን ትሁት ስገባና ስትወጣ ካሌብ መቆጣጠር ጀመረ። ትሁት አርፌ ስራሽ ብትሰሪ ይሻልሻል፣ እንደበላሽ ማውጣታችን ካሌብ ሱቅ እኮ ነው እንጂ የሚሄደው ምን የሆንኩ ነው? ተረጋግ እንዴ! እኔ እኮ ሰራተኛ ነኝ እንጂ ባህራክ አይደለም እንደፈለግ የምጮህብኝ፣ አለዛ እወጣልሃለሁ ትልና ትጮህበታለች። ከዛ እሱም ደግሞ ዝም ብሎ ወደ ቤቱ ይመለሳል። ከቲና ፍቅር ይዞታል ካሌብ፣ ነገር ግን መናገር አልቻለም ማለት ነው። አልቻለም። ዳጊ በድጋሚ ኤደንን ይቅርታ ጠየቃት። አሁንም ቢሆን መቼም ይቅር እንደማትለው ደጋግማ ነገረችው ማለት ነው። በመጨረሻ ትሁትን አግኝቶ በቃ ከአሁን በኋላ እናንተ ላይ ሸክም አልሆንም፣ የራሴን ህይወት ለመኖር በራሴ እግር መቆም አለብኝ ብሎ ጓዙ ሰብስቦ ከቤት ማውጣት ይወስናል ማለት ነው። እንግዲህ ቲና አይ ዝም ብለህ ትወጣለህ እጅ ባዶ፣ እባክህ እጅና ዝና ያሰብነውን ነገር የምንፈልገው ነገር ይዘን ከዚህ ቤት እንድንወጣ እጄና ዘን ብሎ፣ ነገር ግን የአንቺ ሰይጣን ስራ ውስጥ በጭራሽ ካሁን በኋላ አልተባበረሽም ከቤቴ ውጭ ነኝ ብሎ ገፍትሯት ሄድና አባዬን ይቅርታ ይላል ተንበርክኮ ማለት ነው። አባዬ ይቅርታ አድርግልኝ እባክህ አጠፍቻለሁ፣ እውነቴን ነው፣ ይቅርታ በርግጥ አይገባኝም ብሎ ተንበርክኮ ይቅርታ ብጠይቀው፣ ነገር ግን ቲና ሌላ እቅድ አቅደ እባክህ አትሄድም፣ በቃ ይህንን ቤት ገና ማርገን እንወጣለን፣ እጄን ብቻ ያዘኝና ይቅር እንባባል ስትሉ እሱ ክፍትር ያደርግና አባዬ አዎ የሰራሁት ስራ ይቅር የሚያስብል ነገር ባይሆንም እባክህ አጠፍቻለሁ ይቅር በለኝ እያለ ነበር ተንበርክኮ ይቅርታ ጠየቀው። ወደ ተመልካዮቼ ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ ውስጥ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው።
ነው።